ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ነው የምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ሐሙስ መጋቢት 3 2018 በኢትዮጵያ ዘመን አቆጣጠር ማርች 12 2026 በጎርጎሳውያን በግሪጎሪያን ካሌንደር መሰረት የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ሸር አድርጉ፣ ላይክ አድርጉት፣ ፕሮግራሙን ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ቻት በሱፐር ታንክስ ደግፉ። ሚዲያው እየተጠናከረ በሄደ ቁጥር ለእናንተ ፈጣን አስተማማኝ የሆነ መረጃ ካሉን የመረጃ ምንጮች በስልክ በመደወል በተለያዩ መረጃ ለመሰብሰብ በራሱ ኮስት አለው እንደምታውቁት፣ እሱ እናደርሳለን። እየደገፋችሁ ነው፣ ድጋፋችሁ ተጠናክሮ ይቀጥል። በጋት ሚዲያ እንግዲህ ትንተናዎችን እናቀርባለን። ይሄ ይሆናል የሚል የቀጣይ ቢሆናሎች ሴናሪዎችን እንሰራለን። ተገማች የሆኑ ደግሞ በዛ በመረጃችን መሰረት ሁነቶች ሲፈጠሩ ደግሞ ቀድመን ሰበር ዜናዎችን በማቅረብ ጋት ሚዲያ ቀዳሚ ነች። የጀነራል ምግበይ ኃይለ ታመው በጽኑ ህሙማን ሕክምና ክፍል አይሲ ውስጥ መተኛታቸውን ጋት ሚዲያ ነች ቀርባ ያመጣች መረጃ ቀድማ። ከዛ ሞቱ ሲባል ኖ አልሞቱም፣ ጤናቸው የተሻለ ስለሆነ ኢንተርቪው ሊያመጧቸው ስለሆነ ሞቱ የሚለው አስቀድሞ የነበረውን መረጃ የማጣፋት ነው። ከዛ በኋላ መጥቶ እኔ ጤነኛ ነኝ፣ እንዲያውም ሁሉም ሰው እንደኔ ጤነኛ እንዲሆን እፈልጋለሁ አሉ። እዚህ የግሉኮስ መስጫ መድኃኒታቸውን ስሙ ምንድን ነው የህክምና ቋንቋች ያን ሳይነቅሉ ነው የመጡ። ህክምና የሚያክሟቸው ሰው ማን እንደሆኑ የት ቁጥር እንደተኙ ተጨባጭ አስተማማኝ መረጃዎች ነበሩ። ከዛም መሞትም እንዲሞቱም አንፈልግም። ከሞት የሚጠቀም ማንም የለም፣ ከሞት የሚቀር ማንም የለም። በሞት የሚጠቀም ደግሞ ከሌ ሞተ ነው። በመኖሩ ነው ሰው ተጸጽቶ ለውጥ ሊያመጣና ጥፋቱን ሊያስተካክል የሚችለው። ጀነራል ምግበይ ይማራሉ፣ ሌላ ጉዳይ ነው። ጀነራል ምግበይ እንዳይማር እብሪተኛ በድንቁርና ተዘፍቆ የዜጎች ደም መፍሰስ፣ የትግራይ ወጣት ደም መፍሰስ፣ የትግራይ ወጣት አጥንት መከስከስ ለጀነራል ምግበይ ማለት ጀስት ዋጋውን የሚጨምርለት አክሲዮን ነው። ይህ በአክሲዮን ገበያ ለምሳሌ ነዳጅን ውሰዱ። ለእኛ ለኢትዮጵያውያን ለሌላው በነዳጅ ላይ ዲፔንደንት ለሆነ ነዳጅ ለማያመርት ሀገር ሆርሙዝ ተዘጋ ሲባል አንድ በመካከለኛው ምስራቅ በተለይ እነዚህ የኦይል ኤክስፖርት የሚያደርጉ ካንትሪስ ኦይልን ፔትሮሊየም ኤክስፖርቲንግ ካንትሪ ኦፔክ፣ እነዚህ ላይ ግጭት ተፈጠረ፣ ገልፍ ላይ ችግር መጣ ሲባል ነዳጅ ዘይት ለማያመርቱ አገራትና በእነሱ አገራት ላይ ጥገኛ ለሆነው መከራ ነው። ለሚያመርተውስ ትርፍ ነው። ለምሳሌ አሜሪካን ውሰዱ። ዶናልድ ትራምፕ ያለው ነው ዛሬ እኛ በዓለም ላይ ግዙፍ ነዳጅ አምራች ነን። ይሄ ጦርነት ለእኛ ነዳጃችንን ሽጠን ውጤታማ እንድንሆን የሚያደርገን እንጂ የሚያከስረን አይደለም። ዋናው ግብ ግን ይላል ዶናልድ ትራምፕ፣ ዋናው ግብ ይህን እዚህ ግጭት ፈጥረን እዚህ ነዳጅ አምራች ስለሆን ነዳጅ ላይ ሽጠን በዓለም ገበያ አትራፊ መሆን ሳይሆን የኢራን እስላማዊ መንግስት ኒውክሌር እንዳይታጠቅ ማድረግ ነው። ዛትስ አንድ መረጃ ብላችሁ ያዙት። ይሄ ዛሬ መረጃ ነው። ለጀነራል ምግበይ ትግራይ ውስጥ ጦርነት ቢነሳ የትግራይ ወጣት ቢረግፍ አጥንቱ ቢከሰከስ ትርፉ የትየሌሌ ነው። አክሲዮን ወደ ላይ ነው የሚሄደው። ይዘርፋል፣ በየደረሱበት ይዘርፋሉ። የግለሰብ የመንግስት ባንኮች፣ የፋይናንስ ተቋማት፣ ተሽከርካሪ እሱ ላይ ገንዘብ ነው የሚጨምርለት። ልጆቹ አይሞቱም፣ ዘመዶቹ አይሞቱበት። የምግበይን የጦርነት ትርፍ ማክሰርና እንዳይነሳ ማድረግ የሚችለው የትግራይ ልሂቃን በጋራ ቁመው ከነ ልዩነቶቻቸው ጦርነት በቃን ሲሉ ነው። ለዛ የሚተባበር እስካለ ስሜ ይጠፋል፣ ማህበራዊ መሰረት ይናጋል። አይህን ባረግማ የኔ መናገር ምን ያመጣል? ኦልሬዲ ተቀብለውቴል፣ ችግሩ ያስተምረዋል ወዘተረፈ እያለ ለየራሱን ምክንያት እየፈጠረ በዛው በቅርፊት ውስጥ የሚቀጥል ማህበረሰብ ፈጥረናል ብሎ ነው የሚያምኑት እነ ምግበይ። በዛ ውስጥ ከቀጠለ ግን ጦርነት ትርፋቸው ነው፣ ጦርነት እንጀራቸው ነው። ጦርነት መጣ ማለት በትግራይ ሰማይ ላይ በትግራይ ምድር ላይ አክሲዮናቸው ሀይ ነው የሚሆነው። በዛሬው ዕለት የመፈንቅለ መንግስት ሙከራ አይደል ነው እንግዲህ መፈንቅለ መንግስት አትሉት ነገር የሚፈነቀል መንግስት ትግራይ ላይ የለም። ምኑን ነው የምትፈነቅለው? አንደኛ ጊዜያዊ አስተዳደር ነው ያለው።
ነገሩ ዞሮ ዞሮ የመፈንቅለ ጊዜያዊ አስተዳደር ለማድረግ እየመከሩ ነው ያሉት። ይሄንን ምን አስፈለገ ሲባል ሻዕቢያ ፓኒክ አድርጓል። ሊመስለው ይችላል ትግራይ ውስጥ ያለ ደብረጽዮን ወይ ፈትለወርቅ ወይ አማኑኤል አሰፋ። በነገራችን ላይ እኔ የትግራይ መፈንቅለ መንግስት አሁን የጊዜያዊ አስተዳደሩ እየሞከሩት ያሉ መፈንቅለ መንግስት በሐውልቲ ሚኒ ሃል ትንሿ አዳራሽ የምትባላለች ነው ያሉኝ። በዛ እየመከሩ ያሉት ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሞንጆሪኖ፣ አቶ ጌታቸው አሰፋ አቶ አማኑኤል አሰፋ ምክትሉ እኮ ነው። የህወሓት ምክትል ነው፣ በጊዜያዊ አስተዳደሩ ምክትል ነው አማኑኤል አሰፋ ማለት። ፈትለወርቅ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ሞንጆሪኖ፣ አቶ ጌታቸው አሰፋ አስቀድሜ እንዳልኳችሁ፣ ዶክተር አብርሃም ተከስተ፣ ጀነራል ኃይለስላሴ ግርማይ ወይም ይሄ ወዲም በይታይ በሚሊተሪ ኮማንድ ውስጥ የሚሊተሪ ኮማንድ ባቋቋሙት ወይ ለአላዋይ አዛዚ ሰራዊት በሚባለው ውስጥ የሰራዊት መሪ ሆኖ አድርገው የሰየሙት ማለት ነው። ጀነራል ምግበይ ኃይለ አስቀድሞ የምዕራብ እዝ አዛዥ ነበረ። ነገር ግን እሱ ከምዕራብ እዝ አዛዥነት ተነስቷል በጤና ችግር ምክንያት ሕክምና ላይ ስለነበረ። ድንኩል የሚባለው በሱ ቦታ ተቀምጧል። የአርሚ 42 አዛዥ የነበረው ጀነራል አብርሃ ተስፋይ ነገር ግን በላዕላዋይ አዛዝቲ ትግራይ በሚባለው ወይም የትግራይ ከፍተኛ ወታደራዊ አዛዦች ውስጥ ጀነራል ምግበይ ኃይለ ስልጠና መምሪያ ሆኖ ያንን እየሰራ ነው ያለው። ከዚህ በፊት ምን ብያችኋለሁ? አንድ ፕሮግራም ሰርቼ ነበረ። አሁን ዛሬ መጋቢት 3 ነው። 27 ቀን ብቻ ነው የቀረው ሌተናል ጀነራል ታደሰ ወረደ የአንድ ዓመት የትግራይ ጊዜያዊ አስተዳደር መንግስት ፕሬዝዳንትነቱን ያበቃ። በባለፈው ዓመት መጋቢት 2 ነበር ታስታውሱ ከነበረ። እንዲያውም ትናንት ማህበራዊ ሚዲያ ላይ አንዳንድ የትግራይ ወዳጆቻችን ፈን እያደረጉ ነበረ። በ1881 ይመስለኛል ጀግናው መተማ ላይ ሄዶ አፄ ዮሐንስ ለሚወዳት እናት ሀገሩ መጋቢት 1 መቁሰላቸው ተረጋገጠ። ዘንድ መጋቢት 2 ባሉበት ድረስ ሄደው አንገታቸውን ቀልተው ደማቸውን አፍስሰው ከዛ አንገታቸውን ቀልተው ደግሞ ይዘው የሄዱት ወደ ሱዳን። ኢብን ህወሓት ከሱዳን ጋር እንደዛ አይነት ቅርርብ አለኝ እንኳን በሚለላክበት ዘመን እንኳን የአፄ ዮሐንስን የራስ ቅል ጠይቆ ያውቅ። አፄ ዮሐንስን ማንሳት ወንጀል ነበር። ለምን? የአፄ ዮሐንስ ታሪክ መንደር አይደለም። መተማ ሂደው ነው የወደቁት። አፄ ዮሐንስ ኢትዮጵያን አንድ ለማድረግ በስልጣን ከተክለ ጊዮርጊስ ጋር የነበረው አለ። መቀሌ አንደኛ መቀመጫቸው ነው። ከመቀሌ በላይ ደግሞ ደብረ ታቦር ነበር የሚቀመጡት። ባንዲራቸውም ልብሳቸውም ዛሬ ቤተክርስቲያን ውስጥ ደብረ ታቦር አለ። ለኢትዮጵያ ነው ፍጭቱ የነበረው። አፄ ዮሐንስን ወደ ላይ ላንሳቸው ካልክ ኢትዮጵያዊነትን ነው የሚያመጡብህ። አገር ማለት ልጅህ ነች፣ ሚስትህ ነች፣ መቀበሪያህ ነች። አፈር ትቢዋን እንዳትወስዱ ያሉ ምጽዋን ለማስመለስ ስምነት የህይወት ትርኢትን የፈጸሙ ታላቅ መሪ ናቸው እና ትናንት ነው ያረፉት። ትናንት መጋቢት 2 ነው ያረፉት 1881 እና አንዳንድ ወዳጆቻችን ትግራይ ክልል ትግራይም ያሉ ውጭ ላይም ያሉ የትግራይ አክቲቪስቶች አፄ ዮሐንስ በ1881 መጋቢት 2 ህይወታቸው አለፈ በሰማዕትነት። አቶ ጌታቸው ረዳ መጋቢት 2 ነበር በግፍ የተባረሩት እያሉ ይጽፉ ነበር። ዘንድ መጋቢት 2 ዞሮ ዞሮ በግፍ ተባረሩ። በግፍ በመፈንቅለ መንግስት አቶ ጌታቸው ረዳ ሲባረሩ ተባባሪ የነበረው ሌተናል ጀነራል ታደሰ ወረደ ነው። ይሄ ታሪክ ነው። በቃ መቀመጥ አለበት። ዘንድ ተባበረ። ሌተናል ጀነራል ታደሰ ወረደ ምን ስለነበረ በወቅቱ ምክትል ፕሬዝዳንት እና የአስተዳደርና ጸጥታ ኃላፊ ሆኖ እንግዲህ የትግራይ እንደምታውቁት ሌላው ክልል ላይ ካለው በተለየ ግዙፍ የሆነ ታጣቂ አለው። ያ ታጣቂ የትግራይ መከላከያ ኃይል ብለው በኮቴሽን አስገቡሉ። የትግራይ ዲፌንስ ፎርስ ብለው የሚጠሩት ቁጥሩ 210 ሺህ ነው ይላሉ። የሆነ ጊዜ 140 ይላሉ። ብቻ ሪፖርት እንደሚያደርጉበት ነው የሚወስኑት። አሁን ዛሬ
በሙሉ እየተገደደ ከዛሬ ጀምሮ በዲዲአር የወጣው በተለያየ ምክንያት የወጣውን በታጣቂ እየተገደደ ወደ አህዱ ወደ ግንባር እንዲሄድ አዝዘዋል። ሰፊ ወታደራዊ አፈሳ ይከናወናል። ትምህርት ያቆማሉ በቀጣይ ቀን። ኤንዌይስ እነሱ ከዚህ በፊትም ደጋግሜ ያነሳሁት ነው። ተባበረ አቅርቡ ሲባሉ በቃ ሌተናል ጀነራል ታደሰ ወረደ ይሆናሉ። ለምን? ስለተባበረ። መጋቢት 30 ቃል ኪዳን 8 ቃል ኪዳን ፈረመ። እነዛን የፈረማቸውን በትክክል ቢያደርግ ኑሮ ዛሬ በላዩ ላይ መፈንቅለ መንግስት እየዶለቱ ነው። ምን አድርገው? ፒውርሊ ሌተናል ጀነራል ታደሰ ወረደ ዛሬ ተሰናብቷል አይደለም። ይሄ ሐውልቲ ላይ ያለችው ሚኒ አዳራሽ ላይ እንግዲህ የሻቢያ የወታደራዊና የደህንነትና ሌሎች ደግሞ በቁጥር የነገሩኝን ነው ማለት። ይሄንን ቬሪፋይድ አላረኩም። 4 ማንነታቸው ያልታወቁ ሰዎችም አብረው አሉ ነው የነገሩኝ መረጃ። እነዚህ መፈንቅለ ጊዜያዊ አስተዳደር አድራጊዎች አሁን መፈንቅለ መንግስት እናደርጋለን አይደለም ያሉት። አሁን ሌተናል ጀነራል ታደሰ ወረደ ልክ የጦር ኃይሎች ጠቅላይ አዛዥ ኢትዮጵያ ላይ ጠቅላይ ሚኒስትሩ እንደሆኑት በኢትዮጵያ ደረጃ በመንግስት ደረጃ፣ በትግራይ ደረጃ ደግሞ ምን አለ መሰላችሁ? ጠቅላይ አዛዥ አለ፣ ሚሊሻው አለ፣ ፖሊስ አለ፣ አድማ ብተና እና የመደበኛ ፖሊስ ሚሊሻ አለ። ምን አለው ትግራይ ክልል በተለየ እንዳልኳችሁ ቲዲኤፍ። የቲዲኤፍ ውስጥ በምን ውስጥ ነው መዋቅር ስላጡለት ህገወጥ ስለሆነ በትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ውስጥ ነው ያለ። ይህንን አጠቃላይ ሰብሳቢነት የነበረው ምክትል ስለነበረ የትግራይ ጸጥታ ቢሮ ኃላፊ እና ምክትል ስለነበረ ማን ነው የነበረው? ፍስሐ ኪዳኑ ነው የነበረው። ሶሪ ሌተናል ጀነራል ታደሰ ወረደ ነበር። ልክ ሌተናል ጀነራል ታደሰ ወረደ ወደ ፕሬዝዳንትነት ሲመጣ የጠቅላይ አዛዥነቱን ስልጣን ለፍስሐ ኪዳኑ አልሰጠውም። ምን ማለት ነው? እራሱ ነው የያዘው። ፕሬዝዳንት የጊዜያዊ አስተዳደሩም ፕሬዝዳንት ነው፣ የጸጥታ ሰብሳቢ ነው። በዛሬው ዕለት ምንድነው ስብሰባ የተሰበሰቡት? የጸጥታ ሰብሳቢነት ወርዷል። ለማን እንሰጠዋለን ነው? ለጀነራል ኃይለሥላሴ ግርማይ ወዲ እምበይተይ በላዕላዊ አዛዥ ሰራዊት በሚባለው ውስጥ የሚሊተሪ ኮማንድ የሰራዊት መሪ ለሆነው ለሱ ይሰጣል። ለወዲ እምበይተይ ነው። ስለዚህ ምን ትሆናለህ ነው? ሰራዊቱን ማዘዝ አትችልም፣ ፖሊስንም አታዘዝም። ኮፕ ነው ኮፕቴታት መፈንቅለ መንግስት። ግን መፈንቅለ መንግስት ለማለት ይሄ ጊዜያዊ አስተዳደር ነው። ዘንድ በዚህ ካልተስማማ ፕላን ቢ አቶ አማኑኤል አሰፋ ምን ይሆናል ነው እቅዳቸው? የጊዜያዊ አስተዳደር ፕሬዝዳንት ይሆናል። ግን የሚያሳዝነው አማኑኤል አሰፋ ደግሞ እዚህ ጋር መቼስ የታሪክ ምጸት ነው። ሌተናል ጀነራል ታደሰ ወረደ መፈንቅለ መንግስት ተባብሯል፣ ምክትል ሆኖ አሁንም አማኑኤል አሰፋ የህወሓትም ሊቀመንበር ነው፣ በጊዜያዊ አስተዳደሩም ደግሞ ምክትል ነው። የሁለቱ እየተባበረ ነው። ግን ነገ ቢሆን የሰው አማኑኤል ግድ የለም ነገም በቃ ለምሳሌ ከ4 ቀን ከ5 ቀን በኋላ እንኳን ቢሆን አማኑኤል ይችን ስልጣን አንድ ደብዳቤ አይጻፍለት። ሁለተኛ ፌደራል መንግስት አማኑኤልን አያደርገው። ሁለተኛ ህወሓትም ከመጋቢት 30 በኋላ የፕሪቶሪያ ስምምነት ስለፈረሰ ቻው ተብሎ የህወሓት ሊቀመንበር የሆነው ዶክተር ደብረጽዮን ገብረ ሚካኤል በቀጥታ ፕሬዝዳንት ይሆናል፣ ይወርዳል። ስትወርድ ነው የትንተና የሁነት ትንተና። እሺ ልተባበር እንዲህ ይሁን ከዛ ቀጥየስ የሚል የለም። መለላክ ጫማ መላስ መገለጫቸውን የሆነውን ስለሰበሰቡት ይህንን እያደረጉ ነው። በጣም ያው እንግዲህ እንዳናዝን እነኚህ ሰዎች የሚያሳዝንም ባህሪ የላቸው፣ እንደዚህ የወረዱ ናቸው። ድሮ መፈንቅለ ጊዜያዊ አስተዳደር ዲቨሎፕ እያደረጉ ነው። አክቹዋሊ ዛሬውኑ ሌተናል ጀነራል ታደሰ ወረደ ተፈንቅለው ይሄ ይሆናል ማለት ሳይሆን ምናልባት ራሳቸው ሌተናል ጀነራል ታደሰ ወረደ መልቀቂያ ሊያስገቡ ይችላል ብዬ ተስፋ አደርጋለሁ። ያው ከመባረር መፈንቅለ መንግስቱ ላይ እንደ ኤክሰርሳይዝ ከሚደረግባቸው ለራሳቸውም ለዛም ለህወሓትም
እሳቸው ደግሞ ዞሮ ወክለው የመጡት ቲዲኤፍን ወክለው ስለነበረ ለዛ ሊያመለክቱ ይችላሉ። በዚህ በትግራይ ጊዜያዊ አስተዳደር በእሳቸው ቦታ ደጋግም የምንስላችሁ ነበረ 9 አባላት ያሉት የትግራይ ኮማንድ ፖስት አመራር ስትራቴጂክ ሊደርሽፕ ብለው አዋቅረዋል። ጦርነት የሚመራ ማለት ነው። ከህወሓት ደብረጽዮን ገብረ ሚካኤል፣ አብርሃም ተከስተ ሁለቱም ዶክተሮች ናቸው። ፈትለወርቅ ገብረ እግዚአብሔር እነኚህ አሉበት። እነዚህ በኃላፊነት ሊቀመንበር ነው ዶክተር ደብረጽዮን ገብረ ሚካኤል። ዶክተር አብርሃም ተከስተ የኢኮኖሚ ገንዘብ የሚያሰባስበውን የሚመራው እሱ ነው በዋነኝነት። ፈትለወርቅ ገብረ እግዚአብሔር ደግሞ የድርጅት ጉዳይ ትሰራለች። ጀነራል ምግበይ ኃይለ በዚህ በቲዲኤፍ ውስጥ ወክሎ አባል ሆኗል። አሁን የኮሚሳርነት የማነቃቃት የፕሮፓጋንዳ ስራ እንዲሰራ ነው ምድብ የተሰጠው። ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ጀነራል ኃይለሥላሴ ግርማይ ወዲም በይተይ ታች የሰራዊት ኃላፊ ሆኗል ያልኳችሁ። ዘን ጀነራል ታደሰ ወረደ በሱ ቦታ በጊዜያዊ አስተዳደሩ ውስጥ አሁን እንግዲህ ከጊዜያዊ አስተዳደሩ አቶ ሌተናል ጀነራል ታደሰ ወረደ ነበረበት። ነገር ግን በሱ ቦታ አቶ ጌታቸው አሰፋ የቀድሞ የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተር እሱ እንደተተካ አማኑኤል አሰፋ አለ። ጀነራል ፍስሐ ኪዳኑ እንደዚህ አሉ ማለት ነው። ስለዚህ ሀብት የማሰባሰብ የእያንዳንዱን ስራ ለምሳሌ በውሎ ፕሮግራም ብትከታተሉት ወይ ካልተከታተላችሁት ማለት ነው። በዛ ምን ብያችሁ ነበረ? የትግራይ ክልል የማህበራዊ ዋስትና የሰበሰበውን 500 ሚሊዮን ብር በፋይናንስ ቢሮ አዛዥነት የፋይናንስ ቢሮ ኃላፊዋ በምረት በየነ አዛዥነት እንዲዘዋወር ተደርጓል። ምክንያቱም ምንድነው? ደሞዝ ለመክፈል የገንዘብ እጥረት ስላለ የበጀት እጥረት ስላለን በሚል እና በጀት ሲሟላ እንመልሳለን በሚል ነው። ይህንን የተቃወሙ ሰዎችን እስር ቤት አስረዋል። ጸረ ለውጥ በመሆን በመለላቅ ወዘተረፈ ረብሻ ለማስነሳት የሚፈልጉ የሚል ያው በክደት የሚከሰሱ ማለት ነው። ሐውዜን ላይ ስብሰባ አድርገዋል። ጧት ብያቸው ነበረ። በዚያ ስብሰባ የተወሰነው ሁሉም በዲዲአር የተመለሰ የቀድሞ የሰራዊት አባል የነበረ ሚሊሻን ጨምሮ ክተት እንዲገባ እስከ 10 ድረስ። ከዛ ውጭ ያለው ግን የጦር መሳሪያው እንደሚነጠቅበት በዲዲአር የሚወጣ ካለ ደግሞ ወረቀት ሁሉ እንደሚቀደር ተስማምተው ነው የተለያዩ። እንግዲህ በጣም እኮ የሚገርም ነው። እነኚህ ሰዎች ጦርነቱን ፈልገውታል፣ ግጭቱን ፈልገውታል። ግጭቱን የፈለጉት ህወሓቶች ራሳቸው አይደሉም። ምንም እንኳ በግጭቱ አትራፊ ቢሆኑም፣ ነገር ግን ይሄ ግጭት አሁን ከሄደ ሌላ ፕሪቶሪያ እንደማይኖር፣ ሌላ ስምምነት ድርድር እንደማይኖር ያውቁታል ጠንቅቀው። ግን ሻዕቢያ ከኋላ እየገፋቸው ነው ተዋጉ የሚል። ለምን ሻዕቢያ ሸምቀቆው እሷ አንገት ላይ ሊገባ የመጨረሻ ሰዓት ላይ እንደሆነ ሻዕቢያ ያውቃል፣ ኢሳያስ ያውቃል። ሱዳን ላይ የሳፍ ዋና የሱዳን አርሚ ፎርስ የአልቡርሃን ዋና ደጋፊ የሆነው የሱዳን ሙስሊም ብራዘርሁድ ማዕቀብ ተጥሎበታል። ባለን ሁሉ አቅም ክራሽ እናደርገዋለን ብለዋል። ዘን በዛ ከሱዳን አርሚ ፎርስ ጋር አብሮ ሲዋጋ የነበረው አርሚ 7 አንዷ ኮር አብራ ስትዋጋ ነበር። አንደኛው ኮር እዚህ ሸረሪና ነው የነበረው። ከዛ ውስጥ 500 የሚሆኑ አባላት አዋሽ ላይ ስልጠና እየወሰዱ ነው። መግለጫ አውጥተዋል፣ አይታችሁታል። በመነጣጠል ምናምን አይደለም፣ በጋራ ባንድ ሆነን ነው እንዲህ አይነት ምናምን የሚል ያው ትናንት ጅብ በማያውቁት ሀገር ምናምን ብለው ካወጡት ጋር የተያያዘ ሰራዊቱ በውስጡም ያለው ሰራዊትም እንደማይቀበላቸው ያውቃሉ። የሌላ ስምምነት አይኖርም። ራሱ ሰራዊቱ እያደነ ለህግ እንደሚያቀርባቸው ያውቃሉ። ሻዕቢያ ግን አሁን የመጨረሻ ራሱ የሱዳን ሙስሊም ብራዘርሁድ የትጥቅም የስልጠና ምንጭ እንደሆነ ያውቃሉ። ቀጠናዊ ሁኔታው እየተሰሳበ ነው። ግብፅና ኢትዮጵያ ወደ ድርድር ሊቀርቡ ነው። ያው ድርድር እየተካሄደ እኮ ነው በአባይ ውሃ። በ5 ብያቸዋለሁ የውሎ ፕሮግራም ከተወሰነ ሰዓት በፊት የጫንኩትን እዩ። በ5 ለባድር አብደላቲ ማርኮ ሩቢዮ ደውሎ ነበር። ትናንት በ11 ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደውሎ ነበር። ምንድን ነው የሚወያዩት? ዶናልድ ትራምፕ ደግሞ የናይልን ጉዳይ እልባት ማስገኘት አለብኝ ብሏል። በመካከለኛው ምስራቅ ፓኬጅ ውስጥ ነው ያለው የኢትዮጵያና የግብፅ፣ የአፍሪካ ቀንድ፣ የቀይ ባህር ቀጠና፣ አጠቃላይ መካከለኛው ምስራቅ ለአንዴና ለመጨረሻ ጊዜ እንግዲህ ዶናልድ ትራምፕ ምንድን ነው የሚለው? ለሺህ ዘመናት ግጭት የነበረበትን እንፈታለን። መካከለኛው ምስራቅ ደግሞ ከግጭት ነፃ እንዲወጣ ከተፈለገ የቀይ ባህር ቀጠና ልክ ነው ለግብፅ፣ የአባይ ጉዳይ የናይል ጉዳይ መፈታት አለበት። ዘላቂ መፍትሄ ያስፈልጋል።
ለኢትዮጵያ ደግሞ የቀይ ባህር ጉዳይ መፈታት አለበት። አሊያ ግማሽ ተላጭታ ግማሽ አጎፍራ ነው የሚሆነው። በማስገደድ የሚመጣ ስምምነት የለም። ኢትዮጵያ ልትገደድ አትችልም። አንዳንዶቹ በግድ ተገዳ ኢትዮጵያ ትራምፕ ያስፈርማል ወዘተረፈ የሚባል ነገር የለም። አይሆንም። ኢትዮጵያ የቀይ ባህር ጥያቄው አለ። ለዛ ምላሽ እንደሚገኝ ታውቋል። ለዛ ነው በድር አብድላቲ በ5 ከማርኮ ሩቢዮ ጋር ከተነጋገረ በኋላ የተለያዩ የግብፅ ሚዲያዎች የተነጋገር ነው፣ እሳቸውን ኮት እያደረጉ የተነጋገር ነው በናይል ጉዳይ፣ አንድ በኤርትራ የግዛት አንድነትና ሉዓላዊነት። ምን ማለት ነው የኤርትራ ግዛት አንድነትና ሉዓላዊነት? ምን መነጋገር አስፈልገው? ቀይ ባህር ስላለ ነው። በሶማሊያ ግዛት አንድነትና ሉዓላዊነት፣ እሱን እኛም ተቀብለናል። ለመቀበላችንም አንካራ ስምምነት ፈርመናል። አንድ ሁለት በተደጋጋሚ እየተገናኘን አብረን እየሰራን ያለን። ትናንትም የኢፍጣር ዲፕሎማሲ ልትሉ ትችላላችሁ። በዛ ትናንት እርሳቸው የሶማሊያ ፌዴራል መንግስት ፕሬዚደንት በተገኙበት የኢፍጣር ፕሮግራም የተካሄደበት ሁኔታ አለ። የለይለቱል ቀድር የመጀመሪያው 21 ዛሬ 22 ነው በረመዳን እና ሐሰን ሼህ መሐመድም እስማኤል ዑመር ጉሌ በተገኙበት ትናንት ጅቡቲ ነበሩ ክቡር ጠቅላይ ሚኒስትር። ዛሬ ጠዋት ይሄ ነው ሰበር ሰበር የሚባለው። በመካከለኛው ምስራቅ እንዳልኳቸው ግጭት ከተነሳ ወዲህ አንድም ወደ ተጠቀሱት ሀገራት የሄደ የለም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ግን የተባበሩት ኤሚሬት አንድ አካል ወደ ሆነችው ወደ አቡዳቢ በዛሬው ዕለት አቅንተዋል ማለት ነው። እንግዲህ ደጋግሜ ወደ እናንተ መረጃ ሳደርሳችሁ ነው የነበረው። ሰባት አካባቢዎች አሏት። ከነዚህ ውስጥ አንዱ የተባበሩት ኤሚሬትስ የፖለቲካ መቀመጫ የሆነች እጅግ ወሳኝ የሆነ የቱሪዝም የኢንዱስትሪ መንደር መዳረሻ የሆነችው አቡዳቢ ነች። በዛ ተገኝተዋል ማለት ነው። የሁለትዮሽ ግንኙነት ውይይት ይኖራል። በወሳኝነት ግን የቀይ ባህር ቀጠናን ስለ ሶማሊያም ውይይት ይኖራል። ስለ ሀውቲም ውይይት ይኖራል። የሳውዘርን ትራንዚሽን ካውንስል የደቡብ የመንን ተከትሎ በተለይ ዩናይትድ አረብ ኤሚሬት ከደቡብ የመን መውጣቷን ተከትሎ የሳውዘርን ትራንዚሽን ካውንስሉ እሱ በፈጠረው ችግር ምክንያት ከዩናይትድ ኤኒዌይስ የኪንግደም ኦፍ ሳውዲ አረቢያ ጋር ከዛ ጋር ያሉት ጉዳዮች ውይይት ይኖራል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅዳ ያቀናሉ ወይንስ በቀጥታ ወደዚህ ይመለሳሉ የሚለው አንድ ነገር ሆኖ እነዚህ ጉዳዮች በሙሉ የሚነግሩን ነገሮች አሉ። ሻቢያ ያለ አንገቱ ስር ገመዱ ገብቷል። የቀረው ምንድን ነው? መሳብ ነው። ከመሳቡ በፊት ደግሞ ሻቢያ ያው ኢምፓቲ አንዳንድ ጊዜ በእነሱ ቦታ ሆናችሁም ስታስቡት ሊያደርጉ የሚችሉት ነው። ትግራይ ውስጥ ትርምስ፣ ጦርነት እንዲነሳ ይፈልጋሉ። የሚያሳዝኑን እነዚህ ዩዝፉል ኢዲየቶች ናቸው። ሂትለር ዩዝፉል ኢዲየት ይላቸዋል። ሌኒንም ዩዝፉል ኢዲየት ይላቸዋል። በራስህ መቀመጫ ላይ በራስህ ህልውና ላይ ለመቀለድ ትሞክራለህ። ሻቢያ ህወሓትን ወዶት አድንቆት አይደለም። መጀመሪያም እንዲጠፋ ይፈልግ ነበር። የፕሪቶሪያ ስምምነት ተፈረመ፣ በዛ ኮረፈ። ከዛ የኢትዮጵያ ቀይ ባህር ጥያቄ እየገፋ ሲመጣ ለምን አይለላኩኝም፣ ለምን ጀርባቸውን አልከራይም በሚል ነው የቀረባቸው። በዛ የማይሰለጥን አሸባሪ የለም። የሱዳን ሙስሊም ብራዘርሁድን ጨምሮ የፋኖን ጨምሮ የጉምዝ ታጣቂን የማይሰለጥን የለም። ዓላማው ምንድን ነው? ትርምሱን እሳቱን ኢትዮጵያ ውስጥ ማድረግ ነው። እሳቱ ኢትዮጵያ ውስጥ አይሆንም። ስሩን ስታደርቀው ነው ሙሉ ለሙሉ ቅርንጫፉ ግንዱ ከጥቅም ውጭ የሚሆነው። ለዚህ ስራ እየተሰራ ነው። አንዱ ውይይት በሱዳን ጉዳይ ነው። ደጋግሜ ነግሬያቸዋለሁ። ሱዳንን አርኤስኤፍንም አይፈልጉ፣ ታጋሎም አይፈለግም፣ አልቡርሃንም አይፈለግም። ሌላ ኃይል እንዲወጣ ይፈለጋል። ዩናይትድ አረብ ኤሚሬት፣ ኢትዮጵያ፣ ኬንያ እነዚህ በተለይ በወሳኝነት ኡጋንዳ ኢንተረስት ያላቸው ሀገራት ናቸው። ውይይት ያስፈልገዋል። ሌላው ቀጣዩ
የቀይ ባህር ጉዳይ ነው። ክቡር ጠቅላይ ሚኒስትሩ ወደ አቡዳቢ መግባታቸው በጣም ግርምትን የሚፈጥር እንግዲህ መቼስ ዲሲሲቭ መሆን፣ ውሳኔ መስጠት፣ ካሪዝማቲክ፣ ኢንቴሊጀንስ፣ ሄሮይክ እና ክራይሲስ ሊደር መሆን። በነገራችን ላይ ሱዳን ውስጥ ከፍተኛ ግጭት በነበረበት በፋመ በጋመ ጦርነት ውስጥ ከማንም ቀድመው ፖርት ሱዳን የተገኙና ከአልቡርሃን ጋር ችግሩ በሰላም የሚፈታበትን መንገድ የተወያዩ ከዛም ባለፈ በዚህ ሱዳን ኢትዮ ሱዳን ድንበር ላይ አርሚ ሰባን ጨምሮ ሽብርተኞችን የሱዳን ሙስሊም ብራዘርሁድ እየተንቀሳቀሰ ነው። ይሄ አያዋጣም። ሁለቱን ሀገራት ወደ ግጭት ያስገባል። የሁለቱ ሀገራት ወደ ግጭት መግባት ደግሞ ሌሎችን ይጠቅም ካልሆነ በቀር ለሱዳንም ለኢትዮጵያም ጎጂ ነው የሚል ምክር አድርገው ነበረ። ያው እሱም አልተተገበረም። ኤኒዌይስ በዛሬው ዕለት እንዳልኳችሁ የአፍጥር ፕሮግራም በአቡዳቢ ፓላስ ከመሐመድ ቢን ዛይድ ጋር የሚኖር ውይይቶች፣ የኢኮኖሚ፣ የኢንቨስትመንት፣ የፖለቲካ፣ የቀጠና ሁኔታ ምክክሮች እየተደረጉ ነው ያሉት። እንግዲህ ኢፍጣር በአቡዳቢ የሚኖር ይሆናል ማለት ነው። ክቡር ጠቅላይ ሚኒስትሩ ወደ ጅዳ ያቀናሉ ወይንስ ሌሎችን ደግሞ የምናይ ይሆናል። በወሳኝነት ንግግራቸው በርበራ ላይ ያለ ነዳጅ አለ። የበርበራን ነዳጅ ወደ ኢትዮጵያ መጓጓዝ በሚቻልበት ያንን ለማድረግ ምን ብያቸዋለሁ? ሀሰን ሼህ መሐመድ ትናንት ጅቡቲ ነበሩ። ራሱ የጅቡቲ ፕሬዚደንት እስማኤል ኡመር ጉሌ አሉ። ሌሎችን እንደ አማራጭ ምክንያቱም ኤሚሬትስ ናሽናል ኦይል ካምፓኒ ኢኖክ ከፍተኛ ግዙፍ የነዳጅ ክምችት አለው በርበራ ላይ ያለው። ያንን የበርበራ ነዳጅ ደግሞ ኢትዮጵያ ብቻም አይደለም እንደ አስፈላጊነቱ በኢትዮጵያ በኩል አልፎ ወደ ሌሎችም ጋር ሊሄድ ይችላል። በዋነኝነት ኢትዮጵያ እንውሰድ። በዚህ መሰረት እነዚህ የኢኮኖሚያዊ የነዳጅ ውይይት፣ የቀጠናዊ የሰላም የሱዳንን በዋነኝነት ኤርትራ እንዲያርፍ ተነግሮታል። ድርድሮች አሉ ብያቸዋለሁ። ኳታር፣ ባህሬን በተወሰነ ኢንተረስት አላቸው። ግን ኳታር፣ ቱርክ እና ሳውዲ አረቢያ ያሉበት ድርድር እየተካሄደ ነው። ያንን ድርድር ሻዕቢያ አልቀበልም ብሏል። በነበርኩበት ማተራመስ እቀጥላለሁ ብሏል። ይሄ ማተራመስ የሚያዋጣው አይደለም። አቴኒሙም መንቲን ተካሚንግ ዴይስ ሻዕቢያ ሊመታ ይችላል ነው ያልኩኝ እና እንዲያርፍ እየተነገረው ነው። አላማቸው እንዳልኳችሁ ይሄንን ከፊት አድርገው ህዋትን ከፊት አድርገው ይሄን ፋኖንም ምኑንም የታጣቂዎችን አድርገው ኢትዮጵያን እያተራመስን በውስጥ ጉዳዩ ላይ እንጠምዳታለን። ከዛ ደግሞ የናይል ከግብጽ ጋር ደግሞ ድርድሮች አሉ። አሁን በቀጣይ የፊት ለፊት የመሪዎች ውይይት የቴክኒካል ኮሚቴዎች ያደርጋሉ። ሬዲነስ ነው። አሁን ኢትዮጵያ እንዳልኳችሁ ከዚህ በፊት ደጋግሜ በማንኛውም ጊዜ በማንኛውም ቦታ ለመደራደር ለመወያየት ዝግጁ ነን የሚል የኢትዮጵያ መንግስት አቋም ነው። ስንወያይ ግን በሁለቱ ውሃዎች ላይ ነው። ግማሽ ላጭተን ግማሽ አጎፍረን አይሆንም። ወራስ በግብጽ በኩል አሁን መንሸራተቶች አሉ። ወደ ኢትዮጵያ አቋም የመምጣት አለ። ነገር ግን የሬድ ሲ ሴኩሪቲ ካውንስል የቀይ ባህር ጉዳይ የሊቶሪያል ስቴቶች የተዋሳኝ ሀገራት ጉዳይ ብቻ ነው። ኢትዮጵያ ወደ ቀይ ባህር አትመለስም የሚል አቋም ነበራቸው። የማትመለሱ ከሆነ እኛ ደግሞ በናይል ጉዳይ ብቻ እንወያይ። ስለ ውሃ የምንወያይ ከሆነ ስለ ቀይ ባህር እንወያያለን፣ ስለ ናይል ስለ አባይ እንወያያለን። እናንተ የምታነሱት ታው የሚባል የለም። ጠረጴዛው ላይ ሁሉም ይቀርባል። በዚህ ረገድ ግብጽ ታዲያ ምንድን ነው ማድረግ የምችለው የሚለው ስምምነቱ ላይ ኢትዮጵያ የቀይ ባህር ተዋሳኝ የመሆን መብት አላት የሚለውን ግራንት ታደርጋለች ማለት ነው። ከዛ ባለፈ የኃይል የመሰረተ ልማት በጋራ የሚሰራበት ስምምነቶች ይኖራል። ይሄ እጅግ ወሳኝ የሆነው ጉዳይ በጓደኝነት ወዳጅነት ማለት በክፉ ጊዜ የምታገኘው ነው ይላሉ አይደለ ፈረንጆች። ያው a friend in need is a friend indeed ይላል። በቸገረህ ጊዜ በፈተና ጊዜ አለውልህ የሚል ወዳጅ ነው ወዳጅ የሚሆነው። ሌላውማ በቀይ ምንጣፍ ጊዜ በሆነ በሸነና ከበርቻቸው በበዛ ጊዜማ እንኳንስ ወዳጅ ነኝ የሚለው አልዋጁም ካልገባው ነው። በቀውስ ጊዜ ማለት የመጀመሪያ በዚህ ክራይሲስ ወቅት
ዛሬ 13ኛ ቀኑን ይዟል። ፌብሩዋሪ 28 ነው የጀመረው። ፌብሩዋሪ 27 ማታ በቃ ፌብሩዋሪ 28 ብለን ብንወስድ 13ኛ ቀኑን ይዟል። ኦንሊ መሪ ወደ ቀጠና ያመራ የኢትዮጵያ ጠቅላይ ሚኒስትር ነው። ሰው ሪስክ አልወሰደ ደግሞ ያው ታት ሪስክ ትወስዳለህ፣ ሁኔታዎችን ትተነትናለህ፣ ታስረዳለህ፣ ትረዳለህ፣ በግልጽ ትወያያለህ። ክራይሲስን ቀውስን እንዴት መውጣት እንችላለን የሚል ክራይሲስ ሊደሮች ናቸው። ግሬት ማን ሊደር የሚባሉት ማለት ነው። ክቡር ጠቅላይ ሚኒስትሩ ይህንን ያሟላሉ። የማይዋጥለት ከተለያየ ነገር ሊሆን ይችላል። ፖርት ሱዳን ላይ ይህን የማድረግ አቅርቦ ለመስራት ፍላጎት ያሳዩ ከማንም በላይ ክቡር ጠቅላይ ሚኒስትሩ ናቸው። እንዳልኳችሁ በመግቢያ አያቶላ ሞጅታባ ሀሚኒ መግለጫ ሰጥተዋል። ያ እንግዲህ ያው መግለጫ ሰጥተዋል የሚባለው አንደኛ ሞተዋል የሚለውንም ካንስል የሚያደርግ ነው። እንዲሁ እንደወረደ መግለጫቸው ምንድን ነው የሚለውን፣ ሁለተኛ በመካከለኛው ምስራቅ ጎረቤቶቻችን በሙሉ የጦር ቤዛቸውን እንዲዘጉ፣ ለምዕራባውያን ጋር ያላቸውን ግንኙነት እንዲያቋርጡ ምናምን የሚለው ያ ይሆናል አይሆንም ሌላ ጉዳይ ሆኖ ግን ሞጅታባ አሊ ሀሚኒ በህይወት አሉ የሚለው ነው። እንግዲህ የመጀመሪያ መልእክታቸው ሆኖ ትናንት የሳይፕረስ ፕሬዚደንት ጉዳት ከፍ ያለ ጉዳት ደርሶባቸዋል ብለው ነበረ። ሞጅታባ ሀሚኒ ወዝ hurt in a strike that killed his father, Iran's Cyprus ambassador confirms ብሎ ዘ ጋርዲያን ትናንት ማርች 2026 ያወጣው ነበር። አይ ቲንክ እኛ አምባሳደር የሚያባሯቸው ይመስለኛል። በጣም መናገር በማይችሉበት ኮማ ውስጥ ነው ያሉ የሚል ነበር ንግግራቸው። ኖ ይሄ ኮማ ውስጥ አይደሉም፣ ይልቁኑ በጥሩ ጤንነት ላይ ነው ያሉት የሚለውን መልእክት ለማስተላለፍ ነው። ይሄ ምን ይዞ ይመጣል የሚለውን አብረን የምናየው ነው የሚሆነው። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ተጨማሪ መረጃዎች ወደ እናንተ ማድረሳችን እንቀጥላለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ